ከብዶኛል ውለታሽ አልፏል ከጉልበቴ ያረግሽኝ ሁሉ ለዛሬው ሕይወቴ እና አብሽዬ በጣም የምወደው የመጽሐፍ ቅዱስ ጥቅስ አለ ስለ ባልና ስለ ሚስት። እንደውም እኔ ከምልል አምጣውና መጽሐፍ ቅዱስን ልበልልህ። ተነሳ መጽሐፍ ቅዱስን አምጣው። መጽሐፍ ቅዱስ ማን ነው ሰዳራጋ አይደለም ብቻ ነው ቤተሰቦች ለአብርሽ ማለት ነው። እንደዚህ ግን አደረኩት ተብሎ ይወራማ፣ ግን ጥፋትህን ማወቅ ስላለባቸው መጽሐፍ ቅዱስ ገዝቼላት እኔ አንብቦ እዛ ላይ ያለውን መጽሐፍ ቅዱስ ላይ ያለውን ክብሩን ደርባባውን ለሚስቱ ተገዥውን ንጉሱን ባል እንዲሆንልኝ መጽሐፍ ቅዱስ ገዝቼ ብሰጠው እሱ ግን ምን አደረክ? ነገርኩሽ እኮ እሱ አጠፋኸዋ። ሆን ብዬ አጠፋለሁ እንዴ? ሆን ብለህም ሆነ አንቺ ምንም ነገር ጠፍቶብሽ አያውቅም? ያውቃል እኮ ጠፍቶብኝ ነው። እሺ ግን ከዚህ በኋላ ማለት ነው ላንተ እኔ ምንም ክፉ አልናገርም፣ ግን ይደብራል አይደብርም? ይደብራል። ይደብራል። ገዛለሁ ሲጀምር ገዛለሁ። የምርህን ነው? የምሬን ነው። ግን እኔ ለየት ያለ ደግሞ ሌላ ስጦታ አለ። መልካም ይስጠን። አዎ እንዴ እዚህ ሌላ ማን አለ ለኔ የምትለው? ምናልባት ለካ። እሺ ዝግጁ ነህ? ልስጥህ? እሺ እንካ። ቆሜ ልቀበልሽ? ቆሜ ልመርቅሽ የሚለውን አስታውስኪ። ኬጂ እንትን ሰርተፊኬት ሰጣቸው። አይ ምን ጊዜም ቢሆን ምንም ነገር ሲሆን ያ ሰው እንዳንቺ አስቦ ምንም ነገር ሲሰጥሽ አመስግነሽ ዝቅ ብለሽ መቀበል አለብሽ። እናቴ ማስተማራችኝ እንደዛ ነው። እና መች ዝቅ አልክ? አሁንም እኮ ላይ ነህ። እና ዝቅ ከሆነ በታች ስትሆን ነው። በጣም አመሰግናለሁ። ወይኔ ዛሬ ጉዴ! ኧረ ተው አንተ ምስጋና አታብዛብኝ። ታየው እሺ። እና ይከፈት ቸኩያለሁ ለማየት እና የቸኮለ ግን ይመስላል። ዋው! አሃ ለዚህ ነው እንዴ ስትጭብኝ ነበር? ደግሜ ግን አላደርገውም። አብሽ ደግሜ አላደርገውም። ሰምተኛል አይደል? በጣም የሚያምረው ሰምተኛል። የባለፈው አይነት ነው እራሱ ነው፣ ምንም አይነት አይደለም። በጣም ደስ የሚለው። በጣም አመሰግናለሁ። ከዚህ በኋላ ግን አብሽ በጣም አመሰግናለሁ። ወይኔ ዛሬ አንተ አመሰግናለሁ አትበለኝ እንዴ ልቁጣራ። ከዚህ በኋላ ግን አብሽ መጽሐፍ ቅዱስ ከዚህ እንደሌለ ሁሌ አንብብ። ሁሌ ደባት ትችል አንድ መስመር አንድ ቁጭ ብለን ነው የሚሻለው። የተጨነቀው ስሜታዊ የሆንከው ውስጥ መረበሽ ያለው ማለት እንደዚህ አይነት ነገሮች የሚፈጠሩት በእርግጠኝነት ከዚህ የመነጨ ነው። ስለዚህ ከዚህ በኋላ በየትኛውም ሁኔታ ምንም ቢፈጠር ቢደክምህም በጣም አሰልቺ ጊዜ ብታሳልፍም በጣም ትንሽ አንቀጽ አንበበተኝ። እሺ ጠዋት ስትነሳም እንደዛ። መልካም። በጣም ግን የምር ደስ ብሎኛል ስለሰጠሽኝ። በድጋሚም ማለት በዚህ ልክ ታስተውኛለሽ ብዬ አላስብም እኮ ነው። ይገርምኛል። እንዴት ታስተውኛለሽ? አሃ ማለት የሌለኝን ያለኝን ነገር በጠቅላላ ትመለከቻለሽ ብዬ አላስብም። አይኔ እኮ ካንተ አይነቀልም። ኧረ እባክሽ ምን ጊዜም። ስለዚህ ለምታደርጋቸው እያንዳንዳዎቹ እንቅስቃሴዎች ተጠንቅቀህ አድርግ ነው። አዎ ይሄ እያንዳንዱ ነገር ሲሆን እያንዳንዱ እርምጃ እንቅስቃሴ ለለዛ ነው። እኔ ለአንድዬ ነው የምሰጥ። ደግሞ ከባድ ነው እሱ። የምር በጣም ደስ ብሎኛል።
በቃ ይሄ ደግሞ ከምንም በላይ ነው። ግን አንዳንድ ጊዜ ሰነፎች ነን እኮ። አሁን እኔም እኮ እንዲመክራለሁ እኮ አላደርግም፣ ግን ቢያንስ አንተና አውቃለሁ ከኔ ተሻልክ ነበር። እሱን እንኳን ለማንኛውም ደስ ብሎኛል ስላደረግሽልኝ ነገር በጠቅላላ። ወይኔ አንተ እኔ ምንም አላደረኩልህም። እሺ ታዲያ ማን ያደረገልኝ? እና ብዬ ልነግርህ ደግሞ ማለት የምፈልገው ነገር እወድሃለሁ። ኧረ እባክሽ በለው። እኔ አላውቅም ነበር የማላውቀው ነገር ነው። ለማንኛውም ደስ ብሎኛል ዛሬ። ዋና አንተ ደስ እንዲልህ ነው የምፈልገው። እሺ ቃል እኔ በጣም የምወድላቸው እነዚህ ነው። ይህን ቴስት አድርገውና የሚመለስ ነው ብሎ ነው ሁሉንም የሚያስከፈተኝ። በነገራችን ላይ ማለት የሚመለስ ነው። በነገርሽ ላይ አንቺ ቀድመሽ ታጎርሽ ሲሆን ማለት ነው የሆነ የተቀደምኩ ያለ ይሰማኛል። እኔ ሲጀመር እኔ ነኝ አንቺ ላጎርሽ የምፈልገው። ይሄ የምግብ ሪቪው የሚመስለው ለአንተ የተመረጡ ናቸው። በይና ብለሽ ረገጥካት። እቺ ደግሞ ያንተ ናት። በነዚህ አበባ ሽክት እንድትይልኝ በነገርሽ ላይ ከዚህ በኋላ ደስተኛ እንድትሆኚ በመንገድሽ ሁሉ ሰላም እንዲገጥምሽ ህይወትሽ የተቀና እንዲሆን እያንዳንዱ እርምጃሽ ምንም አይነት እንቅፋት የሌለበት እርምጃ እንዲሆንልሽ ከዚህ በኋላም ደስተኛ ህይወት እንዲኖርሽ እመኝልሻለሁ። እመኝልሻለሁ ነው አደርግልሻለሁ ነው። ምን አቅም አለኝ ብለሽ ነው? ከፈጣሪ ይምጣ። እርግጥ ምኞት ጥሩ ነው እና ብስ እሱን አበባ ይዘው። አዎ በደንብ አየሁት። ይሄንን አበባስ ያዝ። በተለይ ደግሞ እቺን አበባ ወዳታለሁ። ለምን እንደሆነ አላውቅም። ቺርስ ቺርስ። እቺ አበባ ለዛሬ ፍቅራችን፣ ለሰላማችን። ከዚህ በፊት ብዙ ነገሮች በህይወታችን መጥተው ነበር። ብዙ ነገሮች አልፈዋል እና እንደ አዲስ ጅማሮ እንቡጥ ናት እና እንደ አዲስ ጅማሮ እንዲሆነን ብዬ ነው። ይሄኛው ደግሞ እቺ አርቲፊሻል አበባ ናት። ለምንድን ነው ግን ሀሳብሽ ቀድሞ የገባኝ? እንዴት ብልትኝ እንደሆነ ልገምት። እሺ ገምት። ሁለቱንም አበቦች ያዣቸው። ያስፋት። በሁለቱ አበቦች መካከል ያለው ልዩነት ምንድን ነው? ሁለቱም አበባ ናቸው። በመካከላቸው ላይ ልዩነት ምንድን ነው? ይሄ ይጠወልጋል፣ ይሄ መቼም አይጠወልግም። መልካም። ይሄኛው ተንከባክቤ ለረጅም ጊዜ ባስቀምጠው ምንም ላይጠወልግ ይችላል። አሁን እንደሰጠሽኝ ሆኖ ረጅም ጊዜ መቆየት ይችላል። ይሄ ደግሞ ነገ ጠዋት መድረቁ አይቀርም፣ ይደርቃል ምንም ብንከባከበው። ይሄኛው ግን በየጊዜው አቧራውን እያራገፍኩ ሁሌም ደግሞ ትሪት እያደረግኩት ባስቀምጠው ብንከባከበው ይህ አበባ በነበረበት ይቆያል ማለት ነው። ስለዚህ ልክ እንደዚህኛው ሳይሆን ፍቅራችን እንደዚህኛው እንዲሆን ነው የምትፈልጊው ማለት ነው። የዛሬ ውስጥ ነህ እንደ ያለኸው በነገሮች ላይ ውስጥሽ ገብቼ ደምሳኔ ከኝ መውጣ ሰው ነኝ። የሰው ሆድ ውስጥ ገብቼ በተለይ ደግሞ ያንቺን እያንዳንዱን ሀሳብ እረዳለሁ ብዬ አስባለሁ። እና የምር ይሄኛው ረጋፊ ደራቂ ነው። ይሄ ደግሞ እስከተንከባከብሽው ድረስ ረጅም ዓመት ይቆያል። ፍቅርም ደግሞ እንክብካቤን እንዴት ነው ትዕግስትን እና ደግሞ ሁሌም አይንን አለመንቀል ይፈልጋል ብዬ አስባለሁ። በደንብ እንደዛ ነው ያሰብሽው? አዎ። እቺ ስትጠወልግ እቺ ስትደርቅ ያኔ ይጠላሃለሁ። የኔን ፍቅር አብሮ ይጠወልጋል ነው? አዎ። ስለዚህ እንዳይጠወልግ ምን ማድረግ አለብኝ ማለት ነው? ሁሌ አቧራዋን እየጸደቅ አንተ ጋር እናንተ ጋር ብቻ ማስቀመጥ። ስለዚህ ስመጣ የምፈልገው ዕቃ ነው። ተንከባከቡ። መልካም።
አመሰግናለሁ። ይህንን እንዴት አድርጌ ማቆየት እንዳለብኝ ባላውቅም ግን አሁን ምን ልትይ እንደፈለግሽ በደንብ ነው የገባኝ። እኔ በእናንተ ግንኙነት ውስጥ ብዙ እንቅፋቶች ይኖራሉ፣ ብዙ ሀዘኖች ይኖራሉ፣ ብዙ ደስታዎች ይኖራሉ። ነገር ግን እነዛን ደስታ መታገስ ከቻልክ፣ እነዛን ሀዘኖች መታገስ ከቻልክ፣ ጨለማውን ማለፍ ከቻልክ ሁሌም ፍቅራችን እንደዚህ እንዳበበ እንዳማረበት ይቀጥላል ነው። በደንብ ቢሆን እኮ ደስ ወደ ኋላ የለም ወደ ኋላ ብሏል። ምንድነው ቢሆን ደስ ይላል ማለት በጣም ይሄንን እኮ ስሜት ተው ነው ከሸሽ አድርገን ጥለናል። ከዚህ በኋላ ውርደት የለም እንዴ እኔ ካንቺ ጋር ሳይሆን ማለት ነው። በአጋጣሚ ደግሞ ዛሬ የመተቃቀፍ ቀን ነው። ኧረ እባክህ እኔ ደግሞ ከፍሳ አድርግሽ አስቢ ልክ እንደዚህ ከጎኔ እንደዚህ ደግሞ ከፍ ሳደርግሽ ምን ያህል ሰላም እንደሚሰማኝ የምታውቂ ኖሮ የምን ከዚህ እንቅፋት ወጪ ነበር። አንተም እኮ እንደዚህ መሆኑን ካወቅ እንግዲህ እኔን እኮ ገለል ማድረግ የለብም ሁልቅ አድርገኸኝ ኑርት። ስለዚህ በጣም አመሰግናለሁ አስቢ። የምር እጅግ በጣም ደስ ብሎኛል። ተሳክቶልሻል። መጨረስ እንችላለን። በደንብ እንችላለን። እንግዲህ ውድ ቤተሰቦቻችን አብርሽን በዚህ መልኩ ሰርፕራይዝ አድርጌዋለሁ። እሱም ሌላ ቤት የገባ እስኪመስለው ድረስ ተደናግጦ ነበር። ከዚህ በኋላ በአዲስ ኢነርጂ እንደምንመጣ ምንም ጥርጥር የለኝም። ምክንያቱም የኔን አብርሽን አግኝቼዋለሁ አይደል? በጣም አመሰግናለሁ። ቤተሰቦች አመስግኑልኝ። እናንተንም በጣም አመሰግናለሁ። የምር ያላሰብኩት ደስታ ነው። እናንተም ጋር ያላሰባችሁት ደስታ ወደ ቤታችሁ ወደ ህይወታችሁ ይምጣላችሁ። አሜን። ደስ ብሎኛል። በብዙ መንገድ አንገት የሚያስደፉ ተስፋ የሚያስቆርጡ ነገሮች ቢኖሩም ነገር ግን ደግሞ አንዳንድ ጊዜ እግዚአብሔር ጥሩ አይጥልም፣ ለበጎ ነው ሁሉን ነገር የሚያደርገው። አንዳንድ ጊዜ ደግሞ ከጎናችሁ እንደዚህ አይነት ሰው ባይኖርስ ኖሮ አያችሁ፣ እግዚአብሔር ያው ወርቅ ሊሰጥ ሲል አያያዝን በመዳብ ይፈትሻል። እቺ ሁሌም የምላት ነች። ስለዚህ የኔ ወርቅ እዚህ ጋር አለች። መዳቡ ደግሞ ከዚህ ቀደም የሞከርናቸው የጠፉ ነገሮች ናቸው ብዬ አስባለሁ። እናንተን በጣም እንወዳቸዋለን፣ እናከብራቸዋለን። ያው ጠፍቷል ብላለች እሱ፣ እናንተም ጠፍታል ያላችሁ ነው። አዎ ግን ታውቃላችሁ ሁሉም ነገር ይደክማል። ግን ደግሞ ያው ሰው ነን አይደል? ደግሞ እንደ አዲስ ደግሞ የሆነ ሰሞን ኢነርጂያችን ይመለሳል ብዬ አስባለሁ። አይ ከዚህ በኋላ እንደሚመለስ ምንም ጥርጥር የለኝም። ውድ ቤተሰቦቻችን ሀሴት ቲዩብን ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ አበረታቱን። ሜንሽን ማድረግ ያለባችሁ ሰዎች ጋር በጠቅላላ ሜንሽን አድርጉ። እኛ በጣም ነው የምንወዳችሁ። እንግዲህ ከዚህ በኋላ ከአብርሽ ጋር በደንብ እንመጣለን። እንወዳችኋለን፣ በጣም እንወዳችኋለን አይደል? በጣም ነው የምንወዳቸው። ከብዶኛል ውለታሽ አልፏል ከጉልበቴ ያረግሽኝ ሁሉ ለዛሬው ሕይወቴ